አብርሽ ግን በጣም ውሸት አምላክ ማለት ነው። ሩታ ግን ምስኪን የምሬ ነው ለሱ ብላ ህይወቱ እንዳይበላሽ ብላ ማለት ነው ጥላው እንዳትሄድ ብላ ውሽሚት ወይኔ ሩታዬ ምስኪንነትሽ ግን የምሬ ዋነትሽ ማለት ነው። እና ልጁ ግን እንዴት እንደሚያያት አይታችኋል። እና ስትለው እንዴት እንዳፈጠጠባት የምሬ ነው የምላችሁ። እና በዚህ አጋጣሚ አብርሽ መዋሸት እኮ አይጠበቅብም። ለምን ያቆያት አንተ ነው። ውጭ አልነበርክም፣ አብረሃት ነበርክ። በቃ እያደረካት ልጁን አልሰጥም እያልካት አብረሃት ነበርክ። ምን ልታመጣ ነው? እና ደግሞ አብራችሁ ማደረ ሩም መቀየር አለብን ምናምን። ምን አገባሽ አንቺ? ይመለከትሻል። አይፈልግሽም እኮ ልጁ ማለት ነው። በነገራችን ላይ አፈቅርሻለሁ ወይም የሆነ ነገር ምናምን እኮ አላለሽም። እሷ እኮ አብራው ለማደር ከፈለገች ማለት ነው ደቂቃ አይፈጅባትም። ገባሽ? ሴት መሆኗን አትርሺ። የመጀመሪያ ሚስቱ መሆኗንም አትርሺ። አንቺ ውሽማ መሆንሽን ማወቅ አለብሽ። ገባሽ? ማወቅ አለብሽ ቦታሽና ደረጃሽን። ከሩታ እኩል ቦታ አለኝ እሱ ቦታ ላይ መቼም ሊኖርሽም አይችልም አይኖርሽም። ገባሽ? ብትጋቡ ራሱ የመጀመሪያ ሚስቱን አክል ቦታ አይኖርሽም። ይህን ማወቅ አለብሽ፣ ማገናዘብ አለብሽ። አንቺ ራሱ እንዴት ነው ማይገባሽ? መጀመሪያ አንቺ ሰዓት መጪ በፊት እኮ አብርሽና ሩታ እየተለያዩ ብዙ ነገር እያደረጉ ነበር እና አምልጦሻል። አንቺ ራሱ እየዋሹሽ ነው ሁለቱም ማለት ነው። አየሽ እየዋሹሽ ነው። እና ምክንያቱም ያው እሱን የሚዋሽሽ ለምን እንደሆነ ታውቂያለሽ? ያው ሩታዬን ስለማያገኛት አንቺን ማጣት አይፈልግም ማለት ነው። ግን ሩታዬን የሚያገኛት ቢሆን አንቺን ቢያጣሽም ችግር የለውም ብሎ አይዋሽሽም ነበር ማለት ነው። ስለዚህ ሲዋሽሽ እንኳን ማወቅ አለብሽ። እና ደግሞ በተዘጋጀል ቤት ግባ ምናምን እውነታችሁን ነው። እንዲህ ቤት ያዘጋጅላት ታረተው ወይኔ ያፊ ራሱ መናገር አቃተኝ እንኳን ረተው ቤት ነው እንዲያዘጋጅ እውነታችሁን ነው። እና በነገራችን ላይ ቤተሰብ ልጁ ራሱ እንትኑ አልወደዳትም ታውቃላችሁ። የሄርሜላን ቀልዱ ራሱ አልወደዳትም። ይሁ እንዴት አድርጎ እንደሚያያት የምሬ ነው የምላችሁ። እንዴት አድርጎ እንደሚያያት እንዴት እንደሚገለምጣት አይታችኋል። ግን ልጁ በጣም እኔማ የልጅ አዋቂ ነው ያልኩት። የዘንድሮ ልጆች እኮ እውነቴን ነው መዳበሪያ ይበላሉ መሰለኝ ወዲያውኑ እንትን የሚሉት። እና ልጁ ራሱ ቀልቡ አልወደደሽም። ስለዚህ አብርሽ ደግሞ ከልጁ የሚነጥለው ነገር ልጁ ካልፈለገሽ እሱ ራሱ አኝኮ እንደሚተፋሽ ታውቂያለሽ። እና እናንተንም በመጨረሻ ውጡ አላችሁ ማለት ነው። ደስ የሚል ነገር ያው ሩታ እንዲመልሳት እኮ ነው ግን ውጡ ያላችሁ። እና ፋሚሊ ያው እየተጃጃሉ ያጃጅሉናል። እንግዲህ ምንም ማድረግ አንችልም ማለት ነው። እና ሩታዬ እንደዚህ አምሮባት አንቺ ስታስቢ ያት እስኪ ውበቷ ማለት ነው እንደዚህ አምሮባት አብሬያት አልነበርኩም ቢልሽ ታምኛ አመንሽው? የምሬን ነው የምልሽ። ጨቅጫቃ ሴት መሆን አልፈልግም ምናምን። ጨቅጫቃማ ጨቅጫቃ ነሽ። እና ምን አይነት ሴት ነሽ አንቺ እንዴ? አንድ ሴት ልጅ ልንገርሽ፣ አንድ ወንድ ልጅ የምጨቀጭቀው ማለት ነው የሆነ ነገርን በጭቅጭቅ አስተካክላለሁ በማለት ነው። ገባሽ ወይ? ፈልጋው ወይ የሆነ ነገር አይደለም፣ ስለምታፈቅረውና እሱን ማጣት ስለማትፈልግ ነው የምትጨቃጨቀው ሴት ልጅ። አንቺ ያኔ በገንዘብ ጥቅም ነገር ምናምን ለሱ ዋጋ ከፈልኩ መስዋዕት ከፈልኩ ልትይ ነው። ላወላ እንደዛ አይደለም። መስዋዕት መክፈል ይሄ አይደለም። ገባሽ? መስዋዕት መክፈል ማለት ሌላ ነገር ነው፣ ሌላ ታሪክ ነው። አንቺ መስዋዕት መክፈልሽ የሚታይሽ ቤት ስለገዛሽለት፣ መኪና ስለገዛሽ ወይም የእጅ ሰዓት ስለገዛሽለት ወይም ደግሞ ነገር ስለገዛሽለት ምናምን ዋጋ ከፈልሽ ማለት አይደለም። ይሄኛው ገባሽ? ይሄ ዋጋ መክፈል አይደለም። ስለዚህ ዋጋ ከፈልኩ ብለሽ አታውሪ። ስንት ዋጋ የሚከፈልለት ነገር አለ። ቤት ስለገዛሽ ቁሳቁስ ማንንም አይገዛም። ገባሽ? ለቁሳቁስ ራሱ እየገዛ ነው ቤቱን አይተሻል። ሚስቱ የገዛላትን ቤት ምናምን የገዛላትን መኪናዋ ምናምን ወርቅ ምናምን አይተሻል። ስለዚህ ፍቅር እንጂ የሰው ልጅ አንቺ አፍቅረሽው ያን ሁሉ ነገር ስላደረግሽለት ውለታ ሊይዘው ይችላል። በእርግጥ ማለት ነው በውለታ ልትይዙ ትችያለሽ። አዎ እርግጠኛ ነኝ። ግን ያን ውለታ ደግሞ የማይዘው ሰው ከሆነ አይፈልግሽም። አንድ ሰው ደግሞ በውለታ የሚያዝልሽ የማያፈቅርሽ ከሆነ ምን ያደርግልሻል? ያው ባዶ ቀፎ ሞባይላውን የሞባይል ቀፎ አላ ባዶ ሞባይል ካልገባበት ባዶ ነው አይደል እንዴ? እንደዛ ነው በቃ። አብርሽ ለአንቺ የሚመጣው በእንትን ከተያዘ በውለታ ከተያዘ እንደዛ ነው በቃ የሚሆንልሽ ማለት ነው። ስለዚህ አርፈሽ ብትቀመጭ ነው የሚሻልሽ እሱን ለማዘዝ። እኔ ጨቅጫቃ ውሽሚትዬ አንቺ ማለት እኮ ጨቅጫቃ ሴት ይሻላል። አንቺ ማለት እኮ ራስሽን ዝቅ እዚህ ታድሪያለሽ ወይ ሲልሽ ማለት ነው እዚህ ታድሪያለሽ ወይ አቤላ ይሻላል። አንቺን ደግሞ ያው እንደማያሳድርሽ ስላወቅሽ አላድርም ግን እደሪ ብሎ በእርግጥ የምር እውነት አድርጎ እደሪ ቢልሽ ማለት ነው ታድሪያለሽ። እርግጠኛ ነኝ ማደርሽ አይቀርም ነበር። ግን ያው እሱ እንደማይፈልግ ታውቂያለሽ። ማደርሽን ከአንቺ ጋር ማደር አይፈልግም። ሩታን ግን እደሪ ብሎ እየለመናት ነበር ምናምን እየጎተታት ምናምን አይተሻል። እና ያው ቪዲዮ ማየትሽ አይቀርምና ማለት ነው። እና እንደዛ ያደረገ ምናምን አይተሻልና ስለዚህ አንቺን ደግሞ ያው እንደምታውቂው አንቺ ነሽ እንጂ የምትላፊው፣ አንቺ ነሽ ሄደሽ የምትለጠፊው፣ ሄደሽ የምትስሚው፣ ሄደሽ ከሱ ጋር የሆነ ነገር የምትሆኚው አንቺ እንጂ ማለት ነው። እሱ እንደማይሆን ታውቂያለሽ።
እሱ ከአንቺ ጋር እንደማይላላት ታውቂያለሽ። ሲቀርብሽ ራሱ ያኔ የሆነ ደስተኛ ፍክት ብሎ አይቀርብሽ። በሩታ ላይ እንደሚሆነው አንቺ ላይ አይሆንም ማለት ነው። ዛሬ ላይ ራሱ ማለት ነው መጠቀሚያ እንደሆንሽ እዚህ ጋር ማወቅ አለብሽ። ገባሽ? ግን አንቺ አታውቂም፣ አይገባሽም። ለነገሩ ስለማይገባሽ ምን ይገባሻል? አንቺ ያው ድንጋይ ነሽ። ያው ድንጋይ ላይ ዝናብ ሲዘንብ ምናምን የሚባል አባባል አለ። እኔ አላውቀውም እና ማለት ነው ቤተሰብ ዛሬ በጣም ነው መጨረሻውም ገርሞኛል። መጀመሪያውም ሩታም ሄደች ለቃ ማለት ነው። እና ደግሞ የዋሸበት ቦታ በጣም ነው የገረመኝ። እንዳያጣት ነው ያው እንግዲህ ሩታን እንደማያገኛት ስለሚያውቅ ያው መዋሸቱ በጣም ነው የገረመኝ። እና ደግሞ ሩታይም ለሱ ብላ መዋሸቱ ያው ስለማትፈልገው ነው በነገራችን ላይ ብትፈልገው ኖሮ ማለት ነው ጭቅጭቅ ብትፈልግ የሆነ ነገር ብትፈልግ ኖሮ ነበር አጠገቤ ልጅሽን አትወዥም ብሎ እየተላፋኝ ነበር እየታገለኝ ነበር ምናምን ብላ እንትንትን ነበር። እና ደግሞ ጡጦ አልታየኝም። ሩታ ተመልሳ ገብታለች ማለት ነው። ወደ ሩም ገብታለች። ቤተሰብ ማታ አይታቸዋል። ላይቭ ላይ አብረው ነው ያደሩት ምናምን እና ሩታ ገብታለች፣ ሩም ገብታለች ተመልሳ። ኤርሜላ ወይዘሪት ኤርሜላ ይመችሽ፣ ተዋርደሻል። በነገራችን ላይ አጨውጡልኝ። የምር የሚያፈቅርሽ ቢሆን እኮ ልጁን ራሱ ይሰጥሽ ነበር። ልጁን ራሱ ሊሰጥሽ እኮ ፈቃደኛ አልሆነም። የምሬን ነው ብለው ልጁም አንቺን አልፈለገሽም። አበጋዝም ደግሞ ልጁን ልትይዥበት ራሱ አየሽ፣ እንደዚህ ነው በቃ። ልጁን ልትይዡ ራሱ አልፈለገም። ምክንያቱም ያው እናትየዋ ልጁን ስትይዥ ትነጭሻለች፣ ንጭት ነው የምታረግሽ። ያውቃል እሱ ደግሞ ማለት ነው የድሮ ሚስቱን ባህሪ ያውቃል። እና የድሮ ሚስቱን እንበላ ቤተሰብ እና በዚህ ልክ ግን እንደዚህ ባትወርጅ አንቺ እሱን ደግሞ ቆጣጠር ሳያገባሽ ወይም ደግሞ አፈቅርሻለሁ ብሎ ሳይነግርሽ እንደዚህ ባትሆኝ አሪፍ ነው ማለት ነው። እንግዲህ ያው ልቡ ያለው ሌላ ቦታ ነው፣ አካሉ ያለው አንቺ ጋር ነው ማለት ነው። አካሉ ከአንቺ ጋር በድን በይው የሞተ በድን ታውቂያለሽ። ዝም ብሎ ቀፎ ከአንቺ ጋር ያለው ቀፎ እንጂ ማለት ነው ሙሉ እንትኑ ከአንቺ ጋር የለም ማለት ነው። እና በዚህ ልክ ደግሞ ራስሽን ዝቅ ባታርጊ አሪፍ ነው። በባልና ሚስት ማል መግባት የለብሽም። ቢያድሩም አብረው ምንም የሚፈጠር ነገር የለም። የለበሰችው ልብስ አይተሻላ፣ አይፈታም። እና ለምን አቃጠለሽ? አብራችሁ ማደር አትችሉም? ሩም ያዝ ምናምን አስባለሽ። ይደሩ አብረው፣ ምን ይፈጠራል? ምንም አይፈጠርም እኮ ውዴ ማሬ ውሽሚትዬ፣ ምንም የሚፈጠር ነገር የለም ማለት ነው። እና ቤተሰብ ያው እንግዲህ አብረው አድረው አብረን አላደርንም ይላሉ፣ አብረው ብለው አብረን አልዋልንም ይላሉ። ውሸታቸው። ፈጣሪው ትዕግስቱን ስጠኝ። የምር ውሸታቸው ግን የት ነው የሚያደርሳችሁ ወገን? ነገ ሞት አለ እኮ ዛሬ ሞት አለ። ኧረ ተው፣ አረ በፈጠራችሁ ለገንዘብ ብላችሁ አትዋሹ። እንትናችሁን አትጡ። ምንድን ነው የሚባለው? ነፍስያችሁን አትጡ ማለት ነው። እና ፋሚሊ እንግዲህ ያው በዚህ ተጠናቋል። እንግዲህ ያው አሁን ሞቅ ይላል ፊልሙ ማለት አሁን ትንሽ ቀዝቀዝ ብሏል ፊልሙ። ያው ፓርት 3 ነው። ፓርት 4 ክፍል 4 ደርሰናል ማለት ነው። ክፍል 5 ነገ ይቀጥላል። ከዛ ክፍል 6 እኔ የምለው አብርሽን አሁን 500,000 አስገቡትና ይሄ ድራማ ይቆምልን። 500,000 ካልገባ ማለት ነው እዛ ሰፈር እየደረሱበት ስለሆነ ቶሎ መሸቀል አለበት። ቶሎ 5,000